ታላቁ ሳምንት ሰሙነ ሕማማት። ይህ ሳምንት ታላቁ ሳምንት ይባላል። ታላቅ መባሉ ግን በውስጡ ብዙ ሰዓታት ስላሉት አይደለም፣ ብዙ ቀናት ስላሉትም አይደለም። ከሌሎች ሳምንታት የተለየ ተጨማሪ ሰዓታትና ቀናት የሉትምና። ታዲያ ለምን ታላቁ ሳምንት ተባለ? ታላላቅና በሰው ቋንቋ ሊነገሩ የማይችሉ ብዙ ምስጢራት የተከናወኑበት ሳምንት ስለሆነ ነው። ለብዙ ለ5500 ዘመናት የቆየው ሰልፍ ያበቃው፣ ሞት የተወገደው፣ እርግማን የራቀው፣ የዲያብሎስ ኃይል የደከመው፣ ምርኮም የተበዘበዘው፣ እግዚአብሔርና ሰው የታረቀው፣ የገነት ደጅ የተከፈተው፣ የሰው ልጅ መላእክትን የመሰለው፣ ተለያይቶ የነበረው ሁሉ ወደ አንድነት የመጣው፣ የጥል ግድግዳ የፈረሰው፣ የምስጢር መቆለፊያው በር የተሰበረው፣ የሰላም አምላክ በላይ በሰማይና በታች በምድር ላሉት ሰላምን ያደላቸው በዚህ ሳምንት ነውና፣ እግዚአብሔር ለኛ ሊሰጣቸው ያሉትን ጸጋዎች ያደለው በዚህ ሳምንት ነውና ታላቁ ሳምንት ብለን እንጠራዋለን። ብዙ ሰዎች ጾማቸውን፣ ትግሃ ሌሊታቸውን፣ ምጽዋታቸውን ከዚህ በፊት ከሚያደርጉት ይልቅ ጥብቅ የሚያደርጉትም በዚህ ሳምንት የተደረገውን ምስጢር አስበውና ለእርሱ ያላቸውን ፍቅር ለመግለጥ ነው። እግዚአብሔር አምላካችን በዚህ ሳምንት ከላይ የጠቀስናቸውንና ሌሎች ብዙ ነገሮችን አከናውኖልን ሳለ እኛማ የአቅማችንን ያህል ፍቅራችንንና አምልኮታችንን እንዴት አንገልጥ? ነገስታትም እንደ መሪነታቸው ለዚህ ሳምንት ካላቸው ክብር የተነሳ የመንግስት መስሪያ ቤቶች፣ ፍርድ ቤቶች፣ ጠብና ክርክር ያለባቸውን ነገሮች ሁሉ እንዲዘጉ ያውጃሉ። ይኸውም በፍጹም ሰላምና ጸጥታ ሆነን መንፈሳዊ ተግባራትን ማከናወን እንችል ዘንድ አስበው ነው። ይህም ብቻ አይደለም። ከዚሁ በተጨማሪ ለእስረኞችም ምሕረት፣ ይቅርታ ያደርጋሉ። እንደዚህ የሚያደርጉትም በሰው አቅም የሚቻላቸውን ያህል ክርስቶስን ይመስሉት ዘንድ ነው። ቅዱሳት መጻሕፍት እንደሚነግሩን ጌታችንና መድኃኒታችን ኢየሱስ ክርስቶስ በዲያብሎስ እስራት ለነበሩት ሁሉ አርነትን ሰጥቷልና ብዙ በጎ ነገሮችንም አድሏልና እኛም በእኛ አቅም ማድረግ የምንችለውን ያህል በማድረግ እንደነዚህ ነገስታት ክርስቶስን ልንመስል ይገባናል። ተወዳጆች ሆይ በዚህ ሳምንት ውስጥ ምን ያህል በጎ ነገሮች እንደተደረጉልን ታያላችሁን? እኛስ ምን ያህል እግዚአብሔርን ልናከብረውና ልናመሰግነው እንደሚገባን ታስተውላላችሁን? ስለዚህ እማልዳችኋለሁ፣ ከየትኛውም ጊዜ በላይ ከዚህ ዓለም ሐሳብ የራቅን እንሆን። አይነ ልቦናችንን ንጹሕና ንቁ እናድርግ። እንደዚህ አድርገንም ወደ ቤተ ክርስቲያን እንምጣ። እዚህ መተን
ለምንደክመው ድካም ሹመት ሽልማት ተቀብለን ወደ ቤታችን መሄድ ይቻለን ዘንድ የዚህን ዓለም ሐሳብ ፍጹም ጥለነው እንምጣ።